ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ መገናኛ ብዙሃን የሚያወጣቸው ታማኝ ዓለም አቀፍ መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ኢራን አሳዛኝ ዜና ሰምታለች። የኢራን ቁልፍ ሰው በዛሬው ዕለት ማለዳ ተገለዋል። ምሽቱን ጦርነቱን መለከት በኢራን ቴሌቪዥን ጣቢያ በቀጥታ ስርጭት መግለጫ ሲሰጡ አምሽተው ዛሬ ማለዳ በእስራኤልና አሜሪካ ጥቃት መገደላቸው ተዘግቧል። ሁኔታውን አስመልክቶ የኢራን መገናኛ ብዙሃን መግለጫ ሰጥተዋል። ታደምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን አወድማታለው፣ ቀሪ ጊዜ ሰጥቻታለሁ፣ ትጠቀምበት 48 ሰዓት በማለት ከተናገሩ በኋላ ከሰዓታት በፊት ደግሞ አክሲዮስ ከተሰኘው የዜና ወኪል ጋር ባደረጉት 8 ደቂቃ የፈጀ ስልክ ንግግር ፕሬዝዳንቱም ከኢራን ጋር ጥልቅ ንግግር እያደረግን ነው፣ እንስማማለን ብዬ ተስፋ አደርጋለሁ፣ ስምምነት ላይ ለመድረስ ተቃርበናል ሲሉ ተናግረዋል። ኢራኖች ደግሞ በበኩላቸው ይሄ ሰው ከማን ጋር እንደሚነጋገር አናውቅም ሲሉ ተናግረዋል። እንደተለመደው የማደናገሪያ መግለጫዎች ነው ፕሬዝዳንቱ እየሰጠ ያለው ሲሉ ገልጸዋል። ይህንንም አስመልክቶ ኢራን ለሚደርስባት ማናቸውም ጥቃት ከባድ ያጸፋ እርምጃ እንደምትወስድና ይህንንም ያለችውን እስካሁን እያደረገች እንደሆነ ገልጻ ማናቸውንም ጥቃትም ወደፊትም እንደማትታገ ገልጻለች። ዝርዝሩን የኢራንን መግለጫ አስደምጣቸዋለሁ። ኢራን በዛሬው ዕለትም ጥቃት መሰንዘሯን የቀጠለች ሲሆን የተባበሩት አረብ ኤምሬትስ፣ ኩዌት፣ ሳዑዲ አረቢያ በዛሬው ዕለት ከባድ ጥቃት ካስተናገዱ የመካከለኛው ምስራቅ ሀገራት ተርታ ተሰልፈዋል። በተለይም በኤምሬትስ በስፋት የሚታወቀው ዱ የተሰኘው የቴሌኮም አቅራቢ ተቋም በዛሬው ዕለት በኢራን የሰው አልባ በራሪ አውሮፕላን ድሮኖች መመታቱ እየተዘገበ ሲሆን የተባበሩት አረብ ኤምሬትስ ባለስልጣናት ሁኔታውን አስመልክቶ አጠር ያለ መግለጫ ነው የሰጡት። ዝርዝሩን አስደምጣችኋለሁ። በሌላ በኩል አዲስ የተኩስ አቁምና የድርድር ሐሳብ በግብጽና በፓኪስታን በኩል ለሁለቱም ኃይሎች ለአሜሪካና ለኢራን መቅረቡ ተመልክቷል። ይህንን በተመለከተ የምታደምጡት አጠር ያለ ዘገባ ሲኖር በአሜሪካ የፕሬዝዳንቱ መኖሪያ ነጩ ቤተመንግስት ዋይት ሃውስ አቅራቢያ ተኩስ መሰማቱን ተከትሎ የተኩሱን ሁኔታ የአሜሪካ ሴክሬት ሰርቪስ ከፍተኛ የሆነ ምርመራ መጀመሩን ገልጿል። በዋሽንግተን ዲሲ ለተወሰኑ ሰዓታት መንገድን ዘግቶ ከቆየ በኋላ መንገዱን የከፈተ ቢሆንም ምርመራው ግን ቀጥሏል ብሏል። እስካሁን ድረስ የደረሰበት ነገር እንደሌለ ነው የገለጸው። እነዚህ ያስተዋወቅኳችሁንና ሌሎችንም መካከለኛው ምስራቅን የተመለከቱ አሁን የተሰሙ ትኩስ መረጃዎችን ላስደምጣችሁ። አብረን ዝርዝሩን እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አክሲዮስ ለተባለው የዜና ተቋም በስልክ በሰጡት 8 ደቂቃ የፈጀ ቃለ ምልልስ አሜሪካ ከኢራን ጋር በጥልቀት ድርድር እያደረገች እንደምትገኝና ነገ ማክሰኞ ከምሽቱ 2 ሰዓት ካስቀመጡት ቀነ ገደብ በፊት ስምምነት ላይ ሊደረስ እንደሚችል ፍንጭ ሰጥተዋል። ስምምነት ላይ ለመድረስ ጥሩ እድል አለ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነገር ግን ስምምነት የማያደርጉ ከሆነ እዚያ ያለውን ነገር በሙሉ አጋየዋለሁ፣ የሚተርፍ
ነገር የለም ብለዋል። I'm blowing up everything over there ሲሉ ነው በፈረንጅ አፍ የተናገሩት። ትራምፕ አሁንም እንደሚሉት ከኢራን ጋር እየተደራደርኩ ነው ይላሉ። ኢራን አሁንም ቢሆን ማንም ያናገረው የለም፣ ምን እንደሚል አላውቅም እያለች ብታስተባብልም የእርሳቸው ልዩ መልእክተኞች የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በፓኪስታን በግብጽና በቱርክ አሸማጋይነት እንዲሁም በጽሁፍ መልእክቶች ጥልቅ ድርድር እያደረጉ ነው ብለዋል። ትራምፕ ኢራናውያን የድርድር ቀነ ገደቡን ለማራዘም ይፈልጋሉ በማለትም ከሰዋል። ከቀናት በፊት ለቀጥታ ድርድር ተቃርበን ነበር፣ ነገር ግን ከ5 ቀናት በኋላ እንገናኛሉኝ። ለምን 5 ቀን አልኳቸው? ቁም ነገረኛ እንዳልሆኑ ስለተሰማኝ ድልድዩን መታሁባቸው በማለት ባለፈው ረቡዕ ቴህራንን ከሰሜን ኢራን ጋር የሚያገናኛትን ድልድይ ለምን እንደተመታ በዚሁ ሲናገሩ አክሲዮስ የዜና ወኪል ለፕሬዝዳንት ዶናልድ ጄ ትራምፕ ባቀረበው ጥያቄ በዚህ እርምጃው ታዲያ የንጹሃን ዜጎች ሊጎዱ አይችሉም ወይ በሚል ጠይቋቸው ነበር። መንግስታቸውን የሚቃወሙ ሲቪሎች አገዛዙን ለማዳከም የሚደረጉ እንዲህ ያሉ ጥቃቶችን ይደግፋሉ እንጂ እኛን አይቃወሙም ሲሉ ተናግረዋል። እነርሱ በፍርሃት ነው የሚኖሩት። እኛ በጦርነቱ መሃል ጥለናቸው እንወጣለን ብለው ይሰጋሉ፣ እኛ ግን ጥለናቸው አንወጣም ሲሉ ምላሽ ሰጥተዋል። አሸማጋዮቹ በበኩላቸው የትራምፕን ቀነ ገደብ ለማራዘም ወገኖችን ለመሰብሰብ ለማቅረብ ጥረት እያደረጉ ቢሆንም እስካሁን ምንም አይነት ስኬት ላይ የደረሰ ትራምፕ እንደሚሉት የተጀመረ ድርድር የለም ብለዋል አሸማጋዮቹ። ይህ በዚህ እንዳለ ኢራን በእጅጉ ቁጣዋን አሰምታለች። የአሜሪካ ዛቻን ተከትሎ ከኢራን የሚወጡት መግለጫዎች እጅግ የከረሩ ሆኗል። የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፊ በማህበራዊ ትስስር ገጻቸው ላይ ለትራምፕ በሰጡት ምላሽ እርሶ የአሜሪካ ፕሬዝደንት ነኝ ብለው ያወራሉ፣ የእርሶ ግድ የለሽ እርምጃዎች ግን የእያንዳንዱ አሜሪካውያንን ቤተሰብ ወደ ገሃነም እየቀየራቸውና እየጎተታቸው ነው ሲሉ አስጠንቅቀዋል። ትራምፕ የኔታንያሁ ትዕዛዞችን እየፈጸሙ ነው ሲሉ ወንጅለዋል። ከዚህ የከፋው ክስተት ግን በቴሄራን በሚገኘው ትምህርት ቤት ላይ የደረሰው ጥቃት ነው። የኢራን አንደኛ ምክትል ፕሬዝደንት መሐመድ ሬዛ አሬር ሲናገሩ አሜሪካ በቴሄራኑ ሸሪፍ የቴክኖሎጂ ዩኒቨርሲቲ ከላይ ከመሬት በታች ያሉ ምሽጎችን ሰርስሮ በሚገባ የባንከር ባስተር በተሰኘ እጅግ አውዳሚ ፈንጂ ጥቃት ፈጽማበታለች ሲሉም ገልጸዋል። አሬፍ ይህንን የትራምፕን ድርጊት የእብደትና የድንቁርና ምልክት ሲሉ ኮንነውታል። ትራምፕ ያልተረዳው ነገር ቢኖር የኢራንን ዕውቀት በፈንጂ ሊፈርስ በሚችል ኮንክሪት ውስጥ የተቀበረ አለመሆኑን ነው ብለዋል። እውነተኛው የኢራኖች ዕውቀት ምሽግ የፕሮፌሰሮቻችንና የሊቃኖቻችን ጽኑ ፍላጎትና ትጋት ነው በማለት የቱን የሚያክል ፈንጂ ብትወረውር እኛን ልትመታን አትችልም ብለዋል። የሻሪፍ ዩኒቨርሲቲ የሳይንስ ምርምር በአሜሪካ ከሚገኘው ታዋቂው MIT ጋር የሚነጻጸር ሲሆን ከዚህ ቀደም ከሀገሪቱ የኒውክሌር ፕሮግራም ጋር ግንኙነት አላቸው የተባሉ በርካታ ፕሮፌሰሮችም መገደላቸው አይዘነጋም። በተጨማሪም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሊ እንደሚናገሩት አሜሪካ በኢራን መሰረተ ልማቶች ላይ ያነጣጠረ ጥቃት እፈጽማለሁ ማለቷ በዓለም አቀፍ ሕግ መሰረት የጦር ወንጀል መሆኑን አስታውቀዋል። አክለውም ማንኛውም አሜሪካን በመደገፍ የሚተባበር ሀገር በሙሉ በጦር ወንጀልና በሰብአዊነት ላይ በሚፈጸም ወንጀል የሕግ ተጠያቂ እንደሚሆን በማሳሰብ ትራምፕ በነገው ዕለት ጀምረዋለው ካሉት ጥቃት ጋር አብሮ የሚሰለፍ አገር የኢራን ቀጣይ ሕጋዊ ኢላማ እንደሚሆን እያሰበበት ይግባ ብላለች ኢራን። ይህ በዚህ እንዳለ ኢራን ቁልፍ የተባለ የጦር ጀነራል በዛሬው ዕለት ተገሎባት በማለዳው የሐዘን ዜና አውጥታለች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ የሆኑት ማጂድ ሐሜዲ መገደላቸውን የሀገሪቱ መገናኛ ብዙሃን በይፋ አውጀዋል። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ማለዳ መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሐሜዲን ኢላማ በማድረግ ገድለዋቸዋል በማለት ገልጸዋል። እስራኤል ደህንነት አዛዡን ግድያ ኃላፊነቱን ወስዳ ለመገናኛ ብዙሃኗ ገልጻለች። ኃላፊው ትናንትና ምሽት መግለጫ የሰጡ ሲሆን ዛሬ ማለዳ ተገድለዋል። የእስራኤል መከላከያ ኃይል በማህበራዊ ትስስር ገጹ ላይ ባሰፈረው የጽሑፍ መግለጫ ከደቂቃዎች በፊት እንዳለው ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ብሎታል። ግለሰቡ በኢራን ወታደራዊ ኃይል ውስጥ ከፍተኛ የሆነ ቁልፍ ተግባር እንደነበራቸው ተዘግቧል። ኢራን አብዛኛውን ጊዜ የከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረው እስራኤልና አሜሪካ ግድያዎቹን መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያን ከማንም በፊት ቀድማ አስታውቃለች። ማጂዲ ሀዴሚ በባለፈው ዓመት ሰኔ ወር በተካሄደው የኢራንና እስራኤል የ12 ቀናቱ ጦርነት ወቅት የተገደሉትን መሐመድ ካዜሚን ተክተው ሲሰሩ የነበሩ ወሳኝ የኢራን ሰው ነበሩ። ማጂዲ
ባሳለፍነው ጥር ወር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ተቃውሞን በማቀጣጠል ሲከሷቸው ነበር። ትናንትና አመሻሽም መግለጫ ሲሰጡ ጦርነቱንም ሲመሩ እስከ ዛሬ ማለዳ ቆይተው ነበር። ዛሬ ማለዳ ከእስራኤልና አሜሪካ የተሰነዘረው ጥቃት ግን ማለፍ እንዳልቻሉ ተዘግቧል። እኚህን የኢራን ቁልፍ ጀነራል መገደላቸውን ያወጀችው ኢራን ለኚህን ጀነራል ለገደሉት እስራኤልና አሜሪካ የማያዳግም የበቀል ጥቃት እንደምትሰጥም ገልጻለች። በዚህ እንዳለ የሲኤንኤን ዘጋቢ የሆነችው ጄሲ ያንግ ከመካከለኛው ምስራቅ እንደዘገበችው የባህረ ሰላጤው ሀገራት አሁንም በኢራን ሚሳኤል በእጅጉ እየተደበደቡ ነው ብላለች። ቀዳሚዋ የተባበሩት አረብ ኤምሬትስ ናት። ዛሬ ሰኞ ከማለዳ ጀምሮ የአቡዳቢ መንግስት የሚዲያ ቢሮ እንዳስታወቀው በአየር ላይ ተመቶ የወደቀ የጠላት ተወርዋሪ መሳሪያ ስብርባሪ ምክንያት አንድ የጋና ዜጋ የመቁሰል አደጋ አጋጥሞታል ብላለች። የኤምሬትስ መከላከያ ሚኒስትር በሚሳኤልና በድሮን የሚመጡ ስጋቶችን እያከሸፈ መሆኑን ገልጾ የፍንዳታዎቹ ድምጽ በመላ ሀገሪቱ ሊሰማ እንደሚችልም ገልጿል። በዚያው በተባበሩት አረብ ኤምሬትስ ፉጃይራ በተባለው ግዛት ውስጥ ኢራን በፈጸመችው ከባድ ጥቃት በመላው የተባበሩት አረብ ኤምሬትስ ታዋቂ የሆነው ዱ የተሰኘው የቴሌኮሙኒኬሽን ኩባንያ ህንፃ አቅራቢያ በመጠጋት ባለስልጣናቱ አፋጣኝ ምላሽ እንዲሰጡት አድርጓል። አደጋው የደረሰበት ትክክለኛ ቦታና የሰው አልባ በራሪ አውሮፕላኖቹን ህንፃውን መምታት አለመምታቱን ባለስልጣናቱ እስካሁን ባይገልጹም በሰው ላይ የደረሰ ጉዳት ግን አለመኖሩን አረጋግጠዋል። ጥቃቱ ግን በዛሬው ዕለት ከኢራን የተከፈተው ዱ በተባለውና በኤምሬትስ ውስጥ በሚታወቀው የቴሌኮም ኩባንያ ላይ ያነጣጠረ እንደሆነ ተገልጿል። በዱ ላይ የደረሰው ውድመት መኖር አለመኖሩን ግን እስካሁን ኤምሬትስ አላረጋገጠችም። ወደ ኩዌት ስንሻገር የኩዌት ጦርና አየር መከላከያ የጠላት ሚሳኤልና የድሮን ስጋቶችን ከዛሬ ማለዳ ጀምሮ እያከሸፍኩ ነው ብሏል። በርከት ያለ ቁጥር ያላቸው ሚሳኤሎችና ድሮኖች ወደ ኩዌት መተኮሳቸውን የኩዌት መገናኛ ብዙሃን ገልጸዋል። በሌላ በኩል ደግሞ ሳውዲ አረቢያ በተመሳሳይ ሰኞ ማለዳ ጀምሮ በርካታ ሰው አልባ በራሪ አውሮፕላኖችና ሚሳኤሎች እንደተተኮሱባት አረጋግጣለች። በዚህ እንዳለ የዓለም የደህንነት አደጋ ላይ የጣለው የኒውክሌር ራዲዮአክቲቭ ፍሰት ስጋት አሁንም በከፍተኛ ሁኔታ የጨመረ ሲሆን የኢራን የአቶሚክ ኢነርጂ ኃላፊ መሐመድ ኤዝላሚ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር በላኩት የቅሬታ ደብዳቤ ኤጀንሲው ዝምታና እርምጃ ለመውሰዱ እንደ ቡሼር ባሉ የኒውክሌር ማመንጫ ጣቢያዎች ላይ የሚፈጸሙ ጥቃቶችን አባብሶታል ሲሉ ከሰዋል። ኢስላሚ በደብዳቤያቸው እንዳብራሩት ከሆነ ብቸኛው የኢራን የኒውክሌር ኃይል ማመንጫ የሆነው ቡሼር እስካሁን 4 ጊዜ ጥቃት ተሰንዝሮበታል። የቅርብ ጊዜው ጥቃትም ከትናንት በስቲያ የተፈጸመ ጥቃት እንደሆነ ገልጾ አንድ የጥበቃ ሰራተኛ ሲገደል ሌሎች በርካቶችም ቆስለዋል ብለዋል ኃላፊው። እንዲህ ያሉ ጥቃቶች አገልግሎት እየሰጠ ካለ ሪያክተር ጋር የራዲዮአክቲቭ ጨረር እንዲወጣ ሊያደርጉ እንደሚችሉና በሰዎችና በአካባቢው በጎረቤት ሀገራትም ላይ ሊቀሰቀስ የሚችለውን አውዳሚ መዘዝ እያወቃቸው ዝም አትበሉ ሲሉ አጥብቀው አስጠንቅቀዋል። ይህ ማለት መካከለኛው ምስራቅ ተያይዞ ይጠፋል እንደማለት ነው። የራዲዮአክቲቭ ጨረር እስካሁን መውጣት አለመውጣቱን በቅርበት እየተከታተልን ነው ብለዋል። ይህ መካከለኛው ምስራቅን እያወደመ እንዲሁም መላው ዓለምን በኢኮኖሚ እየፈተነ ያለው ፍልሚያ እንዲቆም የዲፕሎማሲው ጥረት አሁንም እንደቀጠለ ነው። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱላሂ ቢን ጃሲም አልታኒ በመካከለኛው ምስራቅ ያለውን ግጭት በሰላማዊ መንገድ መፍታት እንደሚያስፈልግ በጥብቅ አሳስበው ወታደራዊ እርምጃዎች አደገኛ መዘዝ እንደሚያስከትሉና እያስከተሉ እንዳሉም ጭምር አስጠንቅቀዋል። ጠቅላይ ሚኒስትሩ ከስፔን አቻቸው ሆዜ ማኑኤል አልባሬስ ጋር በስልክ በተወያዩበት ወቅት ኢራን በኳታርና በሌሎችም ሀገራት ላይ የምታደርሰውን ፍትሐዊ ያልሆነ ጥቃት ማስቆም አስፈላጊ መሆኑን ተማምነውበታል። በሌላ በኩል የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣናትና የፕሬዝደንቱ የዲፕሎማሲ አማካሪ አንዋን ጋርጋሼ እንደሚለው ከሆነ የሆርሙዝ ወሽመጥን በተመለከተ የሀገራቸው ጽኑ አቋም አንጸባርቀዋል። ጋርጋሼ እንደተናገሩት ከሆነ ማንኛውም በአሜሪካና በኢራን መካከል የሚደረግ የሰላም ስምምነት በሆርሙዝ ወሽመጥ ውስጥ የጉዞና የንግድ ነጻነትን ባረጋገጠ መልኩ መሆን አለበት ብለዋል። የሆርሙዝ ወሽመጥ በማንኛውም መንገድ በማንኛውም ሀገር ሊታገት አይገባም ብለዋል። ባለስልጣኑ እንደሚሉት ይህ መስመር የዓለም ኢኮኖሚ የደም ስር እንጂ የቀጠናው መደራደሪያ
የመደራደሪያ ካርድ ሊሆን አይገባውም ብለዋል። አክለውም የኢራንን የኒውክሌር የሚሳኤልና የድሮን ፕሮግራም መግታት ያልቻለ ማንኛውም ስምምነት መካከለኛው ምስራቅን ይበልጥ አደገኛና ተለዋዋጭ ወደሆነ አዘቅት ውስጥ እንደሚከተው አስጠንቅቀዋል። ጦርነቱ መሰረታዊ ችግሮችን ፈቶ መቋጨት እንዳለበት አሳስበዋል። ይህ በዚህ እንዳለ ኢራንና አሜሪካ በአስቸኳይ የተኩስ አቁም እቅድ እንደቀረበላቸውም ተዘግቧል። አሜሪካና ኢራን ከዛሬ ጀምሮ ተግባራዊ ሊሆን የሚችል ተኩስ አቁም በሆርሙዝ ወሽመጥም እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች በኩል እንደቀረበ የዜና ወኪሉ የእንግሊዙ ሮይተርስ ዘግቧል። የዜና ወኪሉ ምንጮቹን ጠቅሶ እንደነገረው ከሆነ በዛሬ ዕለት ማለዳ ለኢራንና አሜሪካ ደረሰ የተባለው ግጭቶችን ለማስቆም የሚያስችለው ማዕቀፍ የተዘጋጀው በፓኪስታን እንደሆነ ገልጿል። ሁለት ደረጃ ያለው ይህ ስምምነት ማዕቀፍ በመጀመሪያው ሁሉን አቀፍ የተኩስ አቁም ተግባራዊ እንዲሆን፣ በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲደርስ የሚያደርግ ነው ተብሏል። አሸማጋይ ሀገራት ስምምነት ላይ እንዲደረስ ጥረት እያደረጉ ያሉት ፕሬዚደንት ዶናልድ ጄ ትራምፕ የኢራንን የኢነርጂ መሰረተ ልማት እንደሚያወድሙ በመዛት እስከ ማክሰኞ ምሽት 2 ሰዓት ድረስ ቀነገደብ በሰጡበት ቀነገደቡም እየተናቀቀ ባለበት በአሁኑ ሰዓት ነው። ኢራንም በሲቪል መሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ እጅግ የከፋ የአጸፋ ምላሽ እንደምትሰጥ ዝታ እየተጠባበቀች ነው። አደራዳሪዎች ግጭቱ በድጋሚ ጡዘት ላይ ከመድረሱ አስቀድሞ ውጥረቱን የሚያረግም መፍትሄ ለማግኘት ላይታች እያሉ መሆኑን መገናኛ ብዙሃን ይነግሩናል። ሮይተርስ ያነጋገራቸው ምንጮች ሁሉም የእቅዱ ክፍሎች ዛሬ ስምምነት ላይ ሊደረስባቸው ይገባል ከመርፈዱ በፊት ማለታቸው ተዘግቧል። እቅዱ መጀመሪያ ላይ በፓኪስታን በኩል በኤሌክትሮኒክ መንገዶች በመግባቢያ ስምምነት እንዲጠናቀቅ የማድረግ ሐሳብ እንዳለም ተዘግቧል። አሸማጋዮች የ45 ቀናት የተኩስ አቁም ስምምነት ላይ እንዲደረስ ለማድረግ እየጣሩ መሆኑን ለመጀመሪያ ጊዜ የዘገበው የአሜሪካው የዜና ምንጭ አክሲዮስ ነበረ። እንደ ዘገባው ከሆነ ይህንን ጥረት እያደረጉ ያሉት ፓኪስታን፣ ግብፅና የቱርክ አደራዳሪዎች ናቸው። የፕሬዝደንት ዶናልድ ጄ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የጽሑፍ መልእክት እንደተለዋወጡ ዘገባው ጠቅሷል። አክሲዮስ የዜና ወኪል በትናንትናው ዕለት እሁድ አመሻሽ ያነጋገራቸው ምንጮች በሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ የመድረስ እድሉ ጠባብ ነው ሲሉ ተናግረዋል። በተለይም ኢራን ሁሉን አቀፍ ጦርነቱን የሚያስቆም ስምምነት እንጂ የተኩስ አቁም የሚባል ነገር የለም ብላለች። ኢራን እኔ ተኩስ አልጀመርኩም፣ ያልጀመርኩትን ተኩስ ላቆም አልችልም፣ ተኩስ ተካፈተብኝ፣ ያንን ተኩስ እየመከትኩ ነው ስትል ነው የገለጸችው። ፕሬዚደንት ትራምፕ በበኩላቸው ከኢራን ጋር ጥልቅ ድርድር እያደረጉ መሆናቸውን አሁንም መግለጻቸውን ቀጥለዋል። ከማን ጋር እንደሚደራደሩ እስካሁን ባይታወቅም የማክሰኞ ቀነ ገደብም ከመጠናቀቁ አስቀድሞ ስምምነት ላይ ሊደረስ እንደሚችል አምነው ለጋዜጣው ነግረውታል። ጥሩ እድል አለ፣ ነገር ግን ስምምነት የማይደረስ ከሆነ የሚተርፍ ነገር የለም ያሉትም ለዚሁ ነው። በመጨረሻም የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ በአሜሪካ ነጩ ቤተ መንግስት ዋይት ሃውስ አካባቢ ተኩስ መሰማቱን ተከትሎ የአሜሪካ ልዩ የፕሬዝዳንታዊ ጥበቃ ቢሮ ምርመራ መጀመሩን ገልጿል። የአሜሪካ ሹማምንት ጠባቂ የሆነው ሴክሬት ሰርቪስ እንደሚለው ከሆነ ትናንትና እሁድ በዋይት ሃውስ አቅራቢያ ተኩስ እንደነበረ የገለጸ ሲሆን ተኩሱን አስመልክቶ ልዩ ምርመራ እንደጀመረ ገልጿል። የፖሊስ መኮንኖች በዋሽንግተን ዲሲ ላፋይት ፓርክ አካባቢ ሪፖርት የተደረገን ተኩስ ምላሽ ለመስጠት ያቀኑ ሲሆን ከፕሬዝደንት ዶናልድ ጄ ትራምፕ መኖሪያ ነጭ ቤተ መንግስት በስተሰሜን በሚገኘው በፓርኩና በዙሪያው አካባቢ ከፍተኛ ፍተሻ ማድረጋቸውን ተቋሙ አስታውቋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ እስካሁን ከክስተቱ ጋር በተያያዘ ተጠርጣሪ ያልተያዘ ሲሆን በተኩሱ የደረሰ ጉዳት እንደሌለ ሴክሬት ሰርቪሱ ገልጿል። ተቋሙና አጋሮቹ ከተኩሱ ጋር በተያያዘ ጥርጣሬ የተነሳባቸውን ሰዎችና ተሽከርካሪዎች እያፈላለጉ ነው። በሳምንቱ መገባደጃ ቀናት ፕሬዝደንት ትራምፕ በዋሽንግተን ዲሲ ነበሩ። አገልግሎቱም በዋይት ሃውስ መደበኛ እንቅስቃሴ ቀጥለዋል ያለ ሲሆን ነገር ግን የተጠናከረ የደህንነት ዝግጁነት ስራ ላይ ውሏል ብለዋል። በዚሁ ምክንያት ምርመራው በአካባቢው የተወሰኑ መንገዶችን ዘግቶ መቆየቱንና አሁን መንገዶቹ መከፈታቸውን የአገልግሎቱ ቃል አቀባይ
አንቶኒ ጉሊማን በማህበራዊ ትስስር ገጻቸው በኩል አስታውቀዋል። ይህ ተራ የሆነ ተኩስ አይደለም፣ በአሜሪካ ፕሬዝደንቶች መኖሪያ በዋይት ሃውስ አቅራቢያ የተደረገ ተኩስ በመሆኑ ምርመራው በቀላሉ የሚጠናቀቅ አይደለም ብለዋል። ሰፊ ምርመራ እየተካሄደ እንደሆነና ምርመራውም ተጠናክሮ እንደሚቀጥልም አስታውቀዋል። የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቻንግ ቅዳሜ ዕለት በማህበራዊ ትስስር ገጻቸው ትራምፕ የፋሲካ በዓልን ያለማቋረጥ በዋይት ሃውስና በኦቫል ኦፊስ ቢሮአቸው እየሰሩ ለማሳለፍ እንደፈለጉም ገልጿል። ቢቢሲ አስተያየታቸውን በዚህ ጉዳይ ላይ እንዲሰጡ ጥያቄ ያቀረበለት ዋይት ሃውስ ይህ ዘገባ እስከተጠናከረበት ሰዓት ድረስ ምላሽ እንዳልሰጠም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ